በርካታ ኦርቶዶክሳውያንን ያሳፈረው ይሄ ያልተጠበቀው ንግግር ማርያም አምላክ ናት። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስለሆነ አልገባበት እንጂ ብዙ ማውራት እንችላለን። አይደለም ግን አይሰጥም ስላልከ ነው። አይሰጥም ስላልከ ነው። አይ ወደ ሐሳቡን ይደግፈን ነው። መጽሐፍ እንኳን ይደግፈናል። ምናዳምጠው ሙዚቃ፣ ምናወራቸው ቃላቶች የውጪ ፊልሞችን በደንብ እናያለን አይደል? አብዛኛዎቹ ግብረ ሰዶም ናቸው። ግብረ ሰዶም እዛ ምንድነው ገዳም ውስጥ ሚስትማ መያዝ ተውት። እኛ እኮ ባህታዊ ብለን እናንተ እስከ ዛሬ ስንት ነገር ተሸጉደናል። ገብርኤል ግን ከሰማይ ሲመጣም መልኩ አይቀየርም። ገብርኤል ወደ ሰማይ ሲሄድም ገብርኤል ማንንም ይዞ አይሄድም፣ ማንንም ይዞ አይመጣም። መላእክቶች ይሄ ስልጣን አልተሰጣቸው። ሰዎችን በሙሉ ይዞ የሚገባው ኢየሱስ ነው። ኢየሱስ በእግዚአብሔር ፊት ይቆማል። ማንን ወክሎ? አማኞችን ወክሎ። ከኢየሱስ ውጭ በሌላ በኩል ስትመጣ ጎ አውት፣ ተመለስ፣ ሾልከ መግባት አትችልም። ኦርቶዶክስ መቼም ማገባበት ታሪክ የለም። ፖለቲካ ውስጥ አለችበት። አንደኛ ግንባር ቀደም፣ ዘረኝነት ውስጥ ግንባር ቀደም። ካህንን ያህል ነገር በዘር መሾም የማስራ ነው የኦርቶዶክስ የሌለ ከዛ በፊት ሙሴም አይቶ ማያቅ እንደዛ አይነት ከዛ በፊት ያልነበረ ከዛም በኋላ ያልተደገመ አይነት ነገር የለም። ከሀሌታ ቲቪ ተወስዶ ማህበራዊ ሚዲያው ላይ ሲንሸራሸር የታየው ቪዲዮ ዲያቆን ተስፋዬ ሞሲሳ ለውይይት አብሮት ከቀረበ ጎልማሳ ጋር ስነ መለኮታዊ ጉዳዮችን አንስተው እየተወያዩ ሳለም አንድ ነገር ልንገርም ማርያም አምላክ ናት ስል ይደመጣል። ተወያዩ ጎልማሳ በግርታ ስሜት ተሞልቶ ማርያም አምላክ ናት ብሎ መልሶ በጠየቀ ጊዜም ዲያቆኑ ቆፍጠን ባለ ስሜት የሰጠው ምላሽ አዎ ማርያም አምላክ ናት የሚል ነው። ለዚህ ንግግሩ መጽሐፍ ቅዱሳዊ ማስረጃ ይሰጠው ዘንድ ያቀረበለትን ጥያቄና ሙግት ከቆብ ሳይቆጥረው እንዲህ ላለው እምነቱ መጽሐፍ ቅዱሳዊ መረጃ የማቅረብ ግዴታ እንደሌለበት ፈርጠም ብሎ ተናግሯል። ማርያም ቀድማ ድናለች። ማርያም አምላክ ናት። ተስፋዬ በዚህ መንገድ ከሚያጣጥላቸውና ከሚያንቋሽሻቸው ወገኖች ጋር ተቀምጦ መወያየቱ በራሱ ያስደንቃል። በአብዛኛው ኦርቶዶክሳውያን ከወንጌላውያን ወይም ኦርቶ ጴንጤ ከሚሉት ወገን ጋር ተቀምጦ መወያየትን እንደሌላ ክፉ ነገር ነውና የሚያዩት። ተስፋዬ ሞሲሳ በውይይቶቹ ውስጥ እነኚህን አዳዲስ ኑፋቄዎች አሰምተዋል። ማርያም ቀድማ ነው የዳነችው። ማርያም አምላክ ናት። ማርያም ለራሷም ለሰው ልጆችም ቤዛ መሆን ትችላለች የሚሉትን ለክርክሮቼ መጽሐፍ ቅዱሳዊ ማስረጃ የማቅረብ ግዴታ የለብኝም የሚሉትንም ቃላቶች ከተስፋዬ ሞሲሳ አንደበት ወጥቷል። ስለ ኃጢአት ቤዛዊነት የተነገረው ትምህርት አብዛኛው ኦርቶዶክሳውያንን ለምን እንዲህ እንዳበሳጨ እስካሁን ግልጽ አልሆነልኝም። በኦርቶዶክሳውያን ዘንድ ማርያማዊነት እንዲህ ታላቅ አምልኮን ተቀባይ መሆኑ ይደንቃል። መዳንን በተመለከተ ማርያም አስቀድማ ድናለች የሚለው ትምህርት ከየት የተቀዳ ነው? ከክርስቶስ በፊት ስለ መዳን የተነገረለት ፍጡር አለን? ሁሉ ፍጥረት በክርስቶስ ያለን መዳንን የሚጠብቅ አልነበረምን? ማርያም ቀድማ ከዳነችና ፍጹምት ከሆነች የክርስቶስ መምጣት ምን ይረባል? የሚሉ አያሌ ጥያቄዎችን ያስነሳል። ቅዱሳት መጻሕፍት ከእግዚአብሔር በቀር ሌላ አምላክ እንደሌለ በግልጽ ይናገራሉ። በብዙ የጣዖት አማልክት መካከል ለነበሩት ለእስራኤል ልጆች የተሰጠው የመጀመሪያው ትእዛዝ ከኔ በቀር ሌሎች አማልክት አይሆኑልህ የሚል ነው። ይህም በዘጸአት ምዕራፍ 20 ከቁጥር 3 ላይ ይገኛል። በሌላ ስፍራም ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ። ዘሌዋውያን ዘጸአት ምዕራፍ 22 ከቁጥር 20። በተጨማሪም እኔ እግዚአብሔር ነኝ፣ ስሜ ይህ ነው፣ ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም ተብሎ ተጽፏል። ኢሳይያስ 42 ከቁጥር 8። ማርያም በማናቸውም መንገድ አምላክ አይደለችም፣ ልትሆንም አትችልም። የምትሆንላቸው ሰዎች ካለው ግን ለነርሱ ጣዖት ነው። ሌላው የተስፋዬ ሞሲሳ አስፈሪ መንገድ ስለምናገረው ነገር የመጽሐፍ ቅዱስ ማስረጃ ሲጠየቅ ከመጽሐፍ ቅዱስ ዋቢ የመጥቀስ ግዴታ እንደሌለበት በንቀትና በትዕቢት ሲናገር ይደመጣል። ቲክቶዶክሶቹ እንኳን ለክርክር ገድልን ድርሳንን አንጠቅስም መጽሐፍ ቅዱስ እንጂ ባሉበት በዚህ ጊዜ ተስፋዬ ሞሲሳ ግን ከቲክቶዶክሶቹ ወርዶ እንመለከተዋለን። ከመጽሐፍ ቅዱስ ካልጠቀስክ ከምን መጥቀስ አማረ? መጋቢ የተባልከው ከመጽሐፍ ቅዱስ ሳትመገብ ከሌላ ድፍርስ ጅረት እየቀዳ ነውን? ለኦርቶዶክስ እጅግ በጣም አዝናለሁ። በዚያ እግዚአብሔርን የሚጠማ ሕዝብ ብዙ አለ። አገልጋዩ ግን ለሕዝቡ የማይራራ አምላኩን የማይሰማ መጽሐፍ ቅዱስን እንዲህ የሚያናንቅ መሆኑ ደግሞ ይበልጥ ያሳዝናል። ጌታ ለኦርቶዶክሳውያን ጽኑ መጋቢና ታላቅ ታዳጊ እንዲያስነሳ የዘውትር ናፍቆቴ ነው ሲል አንድ ግለሰብ ከሰሞኑ በሀሌታ ቲቪ የተላለፈውን የኦርቶዶክሱን ማመርና የጴንጤን ማመር ክርክር አይቶ ይህንን ምልከታ አጋርቷል። ግብረ ሰዶም እዛ ምንድነው ገዳም ውስጥ ሚስትማ መያዝ ተውት። እኛ እኮ ባህታዊ ብለን እናንተ እስከ ዛሬ ስንት ነገር ተሸጉደናል። ለካ እነሱ እዛ አስረሽ ምቹ ነው፣ ለዓለሙ ሌላ ነው ነገሩ ጉዳዩ። ከራሳችሁ አንደበት እኛ ለሀገርና ለትውልድ ትጸልያላችሁ ብለን ስናምናችሁ ሀገር የቆመችው የኖረችው ተከብራ በኦርቶዶክስ ነው እያላችሁ ተረት እየነገራችሁን ለካስ ጉዳዩ ሌላ ነው።
በመስቀሉ ፋንታ ሽጉጥ ሄሎ በመስቀል ፋንታ ለካ ሽጉጥ ይዛችሁ ነው የምትዞሩት። እንደውም አንድ ጊዜ አንዱ ቄስ አሉ አሳልማለሁ ብለው ላጥ ሲያረጉ ሽጉጥ ተጋለጣችሁ። ያልተነካካችሁበት ጉዳይ የለም። ፖለቲካ ውስጥ ቤተ ክርስቲያን ውስጥ መሳሪያ መደበቅ የሰማዩን ስራችሁን ዘንግታችሁ እንዘምታለን እንዋጋለን። ኧረ በኢየሱስ ስም በጣም የሚገርማችሁ ነገር ስድብ ደግሞ ከላይ እስከታችን እኔ አንድ የተሳደቡበትን እኚህ ካህን የት እንዳሉ ተጣርቶ እኔ የዚህን መንግስት መልካምነት በእኚህ ካህን አየሁት። እናንተ አደባባይ እኮ መንግስትን ዶክተር አብይን ሙልጭ አርገው ይሳደባሉ። በማያገባቸው ጣልቃ ገብተው ማለት ነው። ምን አገባችሁ? አርፋችሁ አትቀድሱም? ትውልዱን አታስተምሩ? ፍቅር አትሰጡም? የስድብ ትሬኒንግ ነው የምትወስዱት? ስድብ ነው የሚያስተምሯቸው። ስለዚህ ይኸው ካህኑ ተናግረዋል። የሚሳደቡትንም ቁጭ አረጋለሁ በቪዲዮ። እኔ እንደው በእውነት ነው የምላችሁ በጣም አደነኩኝ። ይሄን መንግስት ጠቅላላ ማሰር ይችል ነበረ። የምህረት መንግስት በእውነት በልጧችኋል። በእምነት በመንፈሳዊ ነገር መንግስት በልጧችኋል። እናንተ አይደላችሁ መንፈሳዊ አይደላችሁም። የእግዚአብሔር አይደላችሁም። ለምን? ክፋት አላችሁ፣ ስድብ አላችሁ፣ ተንኮል አላችሁ፣ ዘረኝነት አላችሁ፣ ፖለቲካ አላችሁ፣ ንግድ ውስጥ አላችሁ። በጣም ያሳዝን ነገር። አሁን እርግማኑ መተቱ ድግምቱ አልሰራ ሲላቸው ደግሞ ጦርነት ውስጥ ልትቀላቀሉ ፈልጋችኋል። አሁንማ ተጋልጣችኋል እኮ በቃ መጋለጥ አይደለም መገለብ ነው። ተገልባችኋል። በእውነት ነው የምለው። በእውነት እግዚአብሔር በስራ ላይ ነው። ለትውልዱ ሲል ቀንቷል። አሁን እኛም ደግሞ ዝም አንልም። የኢየሱስ ክርስቶስን ስም ይዘን እንወጣለን። በኢየሱስ ክርስቶስ አናፍርም። ኢየሱስ ያድናል። በዚህ ሁሉ መሃል በጣም ብዙ የገባቸው ወንጌል የገባቸው አሉ እና የወንጌል እውነቶች እየተነገሩ ነው። አቡኑ ደግሞ አቡነ ገብርኤል እኮ ብፁዕ አቡነ ገብርኤል ቀጥለዋል እኮ እናንተ ቀጥለዋል እኮ ወንጌል እኮ ቀጥሏል። አላቆማችኋቸውም እኮ የወንጌልን ጁስ የሆነ ነገር በቃ የሚጣፍጥ ነገር እየተናገሩ ነው። አሁንም በጣም ደስ የሚል ነገር በተለይ በዚህ ኦርቶዶክሳውያን የማይቀበሉት የኢየሱስ ክርስቶስ አማላጅ ነው የሚለውን ነገር ጆሮአቸው የማይቀበለውም ልባቸው የማይቀበለውም። በዚህ የተነሳ በሮሜ 8:34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ቃል ቀይረው ስለኛ የሚፈርደው ብለው ጽፈዋል። ቃሌን የሚቀይር የሚቀንስ የሚጨምር ፍርድ አለ። እናንተ ካህናት ቶሎ ንስሐ ግቡና እውነተኛውን የክርስቶስ ወንጌል ስበኩ። እግዚአብሔር ለንስሐ ጊዜ እየሰጣችሁ ነው። የመጽሐፍ ቅዱስ ቃል ቀይረው የሚማልደው የሚለውን የሚፈርደው ብለው ጽፈው ወጥተዋል። ገጭ አድርገው። በጣም ያሳዝን ነገር እኮ ነው። እስቲ ወንጌል ከተገለጣላቸው ጳጳሳት ስሙት የዚህን ሐሳብ። ይህንንም አያይዛለሁ። የክርስቶስ አስታራቂነት ግልጽ ነው። ማልዶ ነበር፣ እየማለደ ነው፣ ይማልዳል ይባላል አሉ። ያው ዋናው ጳጳስ ሲገልጹላቸው እነሱ በሚገባቸው መንገድ ማለት ነው። ከክርስቶስ ኢየሱስ ውጪ አማላጅ የለም። ሁለት አማላጅ የለም። እናንተ ሴንስ የሚሰጥ ነገር እንደው ግራና ቀኙን ሚያይ ሰው እንኳን ይፈርዳል እኮ። እኛ ሁለት አማላጅ የለንም፣ ሁለት አዳኝም የለንም። አዳኛችን አማላጃችን በመስቀል ላይ ተንጠለጠለው ኢየሱስ ክርስቶስ ይባላል። በወንጌል ደግሞ አናፍርም። እኔ የምለው ደግሞ በጣም የሚገርመው ነገር በጣም የሚገርመኝ ማርያም ይህን ያህል እናንተ እንደምትሏት ከሆነች ለምን ስለ ራሷ አልተናገረችም?
አሁን ጌታ ኢየሱስ ክርስቶስ በዮሐንስ 6:35 ላይ የሕይወት እንጀራ እኔ ነኝ፣ ወደኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አለ። ማርያም አንድ ቃልም ስለራሷ አማላጅ ነኝ አላለች። እናቱ ነኝ እንኳን አላለች። ባሪያው ነኝ ያለችው መድኃኒቴ ነው ያለችው። በየትኛውም መጽሐፍ ቅዱስ ውስጥ በየትኛውም ታሪክ ውስጥ ማርያም ልጇን እንደ ልጅ በእናትነት ስልጣን ስታነጋግረው ሰምተን አናቅም። እሱም ደግሞ እንደ ልጅ እናቱን ከፍ አድርጎ እናቴ ብሎ ከኔ ወይም ደግሞ ከሌላ ሴት የተለየ ማርያምን ትሪት ሲያረጋት አላየንም። ምክንያቱም ይሄ መለኮታዊ ግንኙነት ስለሆነ እንደ ምድራዊ እናቴ ሆይ የሚባልበት አይደለም። ለኢየሱስ ክርስቶስ ሁሉም እናቱ ነው። ይሄን ማወቅ አለባችሁ። በሱ የሚያምን ሁሉ እግዚአብሔርን የሚታዘዝ ሁሉ ለሱ አንድ ነው ማለት ነው። ስለዚህ ለምሳሌ እኔ የሕይወት እንጀራ ነኝ ብሏል። እውነትም መንገድም ሕይወትም እኔ ነኝ ብሏል። በዚህ በኢሳይያስ 9:6 ላይ ደግሞ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ይሄ ሁሉ ስለማን ነው? ስለ ልጇ ስለ ኢየሱስ ክርስቶስ። ማርያም እንደውም ያለችው አንድ ቦታ እሱ ሚላችሁን ስሙ ነው ያለችው። በድርቅና እሷን ክባችሁ ያልሆነችው እናት ብላችሁ ቁጭ ብላችኋል፣ ያመለካችኋት ማለት ነው። ኦርቶዶክስ የሚታወቅበት ነገር እንዳልኳችሁ ስድብ ነው። ስድብ በኦርቶዶክስ የፈለገ በላይ ቢቀመጥ ጳጳስ ቢሆን ምን ቢሆን አንደበታቸው አንድ ነው። እናንተ ይሳደባሉ። ስድብ ሲሆን ትልቅ ትንሽ አይልም። ሲኖዶስ መሃል ቢሆን አውደ ምሕረት ላይ ቢሆን በየትኛውም መድረክ ስድብ እዛ ቤት በግልጽ ነው። ስልጠና ይሰጥ ይሆን እላለሁ እኔ። ከላይ እየተማሩ ኢየሱስ ሲሰደብ ሲገፋ ዝም ብለው ማርያምን የሚሰድብ ትውልድ ተነሳሉ። እናንተ ኧረ ጉድ በል ዘንድሮ ባካችሁ። ምን ነገር ነው ምን እየሰማን ያለ ነው? ትልልቆቹ ጳጳሶች ኢየሱስ ክርስቶስ ሲሰደብ ዝም ብላችሁ፣ ኢየሱስ ክርስቶስ ያሉትን ሲያሳድዱ ዝም ብላችሁ፣ አሁን ማርያምን የሚሳደብ ትውልድ ተነሳሉ። ከነከናችሁ ለማርያም ሲሆን አሳፋሪ ነገር እናንተ ናችሁ። በስድብ በኃይልና በልህ ስለ ማርያም ያልሆነችው ነች ብላችሁ የምትከራከሩ እንጂ እሷም ስለ ራሷ አልተናገረችም ወይም አልተጻፈልን። ከየት እንዳመጣችሁ አላቅም። የዮሴፍ እጮኛ እግዚአብሔር የባረካት ማርያም የኢየሱስ ክርስቶስ እናት የተባረከች እግዚአብሔር የመረጣት ከሴቶች ሁሉ የተለየች ጨዋ ሴት፣ ጨዋ እናት፣ ትሁት የሆነች ዝቅ ብላ የምታሸንፍ እመቤታችን ቅድስት ድንግል ማርያም አለቀ ደቀቀ የኢየሱስ ክርስቶስ እናት። ከዛ ውጪ ሌላ ስልጣን የላትም። እናት ስለሆነች የተጨመረላት ነገር የለም። ይህንን መቀበል አለባችሁ። ነገር ግን ስለ ኢየሱስ ክርስቶስ እውነት የተናገረ ሁሉ የማርያም ጠላት የሆነበት ጉዳይ አልገባኝም። ልክ ከኢየሱስ ጋር ስትናገሩ ስለ ኢየሱስ ስትናገሩ የማርያም ጠላት ትባላላችሁ። አሁን ወንጌል አማኞችን የማርያም ጠላት ይላሉ። እኛ ደግሞ የኢየሱስ ጠላት እንላችኋለን። እናንተ ኦርቶዶክሶች እኛን የማርያም ጠላት እንደምትሉ እናንተ ደግሞ የኢየሱስ ጠላት ናችሁ። ከስራችሁ ታውቋቸዋላችሁ በጣም። ስለዚህ ዋናዎቹ ታዋቂዎቹ ካፋቸው የሚወጣውና ካባቸው ከልብሳቸው ከካባቸው ጋር አይሄድም። እናንተ አንደበታቸው የሚያወጣው ነገር ከው ትላላችሁ። አባራቸው እንደዚህ የሚያወሩት እነዚህ ዘርፈ ብዙዎቹ ሲናገሩ ትደነግጣላችሁ። ኧረ ያስደነግጣል አባቶች። ከናንተ አንደበት ጥሩ ነገር ነው መውጣት ያለበት፣ የተቀደሰ ነገር ነው መውጣት ያለበት፣ አስታራቂ አስማሚ ነገር፣ ሰላም ነገር ተው ይባላል። ትውልድ ይመከራል። እናንተ ጦር ትሰብካላችሁ። እረፉ። ያው ሰሞኑን
ታውቃላችሁ ዮኒ ማኛ ያው ወደኛ መጣ ተብሎ በቃ አገር ተጨናንቃ ነበረ። ብዙ መካሪዎች፣ ብዙ ተሳዳቢዎች፣ ብዙ አስተያየት ሰጪዎች በዮኒ ማኛ ላይ በስተዋልና ያው ዮኒ ማኛ ከዚህ በፊትም ያንንም ስለሞከረ አሁንም ብዙ ሰው ተበልሶ ደግሞ ምን እንደሚሆን አናቅም የሚል ሐሳብ አለ። አንድ ግን ምናምነው ነገር እውነተኛው የክርስቶስ ፍቅር የቀመሰ ሰው የት ይሄዳል? ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ለወደደው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለወደደው ነገር መኖር አይችልም። እውነተኛ የክርስቶስ ኢየሱስ ፍቅር የገባው ሰው የትም አይሄድም። እኔ ዮኒ ማኛን እንደ ሰው ላላምነው እችላለሁ፣ ግን የክርስቶስ ፍቅር ከገባው የትም አይሄድም። ኢየሱስ ይረዳዋል፣ ጌታ ይረዳዋል። አሁን ግን ኢየሱስ የነካው ሰው እንዳልኳችሁ ነው። የዮኒ ግን ይለያል። የዮኒ ጥሪው ልዩ ነው። ጥሪው ልዩ ነው። ለምሳላችሁ አሁን በኦርቶዶክስ በገባቸው ቋንቋ በሱ አንደበት ወንጌል ሲሰበክ ስለ ኢየሱስ ሲሰበክ ብዙዎች እየተማረኩ ነው። አሁን ኦርቶዶክስ በወንጌል እውነት እየሞገታቸው ነው ያለው እና እውነቱን እያጋለጠ ነው ያለው። እኛ የወንጌል አማኞች መቼም እየሆነ ባለው ብንደሰትም ዮኒ ማኛ ወንድሜ እኛም ቤት እሳት አለ እልሃለሁ። አሁን ዮኒ ማኛ ለጴንጤው ለወንጌል አማኙ ህብረተሰብ ስጋት ነው የሚሆነው። ብዙዎች ይሄን ደንግጠዋል። ዮኒ ማኛ እኔ እነግርሃለሁ አይደለ እዛ ኦርቶዶክስ ቤት ያለውን ገበና እውነት እያጋለጥክ እንዳለ ቀጣዩ የቤት ስራ በዚህ በወንጌል አማኞች ቤት በእኛ ቤት ያለውን ነቀፌታ ደግሞ በዚህ እግዚአብሔር በሰጠ ጸጋ በድፍረት ይሄ ነገር ወንጌል ላይ አልተጻፈም ትላለህ። እኛም ቤት ብዙ ሐሰተኞች አሉ። እኛም ቤት ብዙ ነቀፌታ አለብን። እኛም ቤት ብዙ የዓለም የተቀላቀለ ነገር አለ። ዮኒ ማኛ ቀጣዩ የቤት ስራ እሱ ነው። ስማኝ ወንድሜ ዮኒ፣ ይህ መልእክት ላንተ ነው። አሁን መሰሪያ ሰዓት ነው። መሰረት የምትይዝበት ዋናው አስተማሪ ኢየሱስ ይሁን። ጓዳ ግባና በወንጌል ታጠቅ ተሞላ። ያን ጊዜ ወደ ቤተክርስቲያን ስትመጣ ከቅዱሳን ጋር ስትቀላቀል አትደነግጥም። ለምን በለኝ፣ በጓዳ በቃሉ ታጥቀ ካልመጣ እዚህም እኛ ወንጌል አማኞች መሃል ስትቀላቀል የሚያስደነግጡ ነገሮች አሉ። ለምን ብትለኝ አሰራሩ አንዳንድ ጊዜ የዓለምኛ ነገር ተቀላቅሎብን አዲስ የመጡትን ሰዎች የማቀፍ ባህሪ የለም። አይታቀፍም። ይመጣል አይደለም። ለቤተ ክርስቲያን እኮ እግዚአብሔር እኮ ለርሻው ሰራተኛ ነው የጨመረው። ግን ያንን የተጨመረ ሰራተኛ በወጉ አይዙም።